ቤት ሆነን ነው ብዙ ጊዜ ዓለም ዋንጫ መክፈቻ ይሄ ግን በጣም ያምራል ለየት ያለ ነው እኔ በጣም ልወድልኩት Scored by Julian. ኳስ ላይ እንዴት ነሽ መክስ? ምንም አይደለም ቆንጆ ነኝ ትንሽ ኢቫንቱ በጣም ደስ ይላል። ኮካኮላ እንግዲህ አልተቻለም። ያስገረመን ነው ሁሌም እዚህ ዓለም ዋንጫ ማን ይበላ ይመስላል? ብራዚል ኮካኮላ እና ፊፋ 76 ዓመታት በላይ የጋራ ትውውቅ አላቸው። ቅዳሜ ገበያ ፕሮግራማችን ጀምሯል። በስካይላይት ሆቴል ኮካኮላ ባዘጋጀው ኢቨንት ላይ ነው የታደምኩት። እንግዲህ 23ኛው የፊፋ የዓለም ዋንጫ የመክፈቻ ፕሮግራም ላይ ነው ያለሁት። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። ተከተሉኝ። ቴንክ ዩ። እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆይሽ። ሞክራ አገኝ ደስ ይለኛል። የዓለም ዋንጫ እድሜያችንን የቆጠርንበት የልጅነት ውስታ የአዋቂነት እያለ ከኛ ጋር ቆይቷል። 96 ዓመታት 23ኛው የዓለም ዋንጫ ላይ ደርሷል። ይህንን የዓለም ዋንጫ የመክፈቻ ውድድር በታሪክ ለመጀመሪያ ጊዜ 3 ሀገራት ሲያዘጋጁ 48 ሀገራት ሲሳተፉ 104 ጨዋታዎች ሲደረጉ ምን አይነት ስሜት ይኖራል? ማን ያስደስተናል? ማን ደግሞ በሀዘን ስሜት ውስጥ ይከተናል? የምናየው ይሆናል። ምንም አይደለም ቆንጆ ነኝ ትንሽ እንግዲህ ልፈትንሽ ነው ጉድሽን ላይ ነው። አረ እንዳታስቢ የትኛውም ሰው ቢሆን ይምጣ እያለች ነው እንግዲህ ምንም አልፈራም። ኳስ ያለሽ እንዴ? በጣም አይ ብዙ አላይም ግን የአርሰናል ጨዋታ ሲኖር ያለው አርሰናል ደጋፊ ነኝ ነው አሁን ይሄ ነገር እንዴት አገኘሽ ኢቨንቱን? መስኪ ወይኔ ኢቨንቱ በጣም ነው የሚያምረው። ላይክ የሆነ ቫይቡ ሙሉ ለሙሉ እዚህ የመጣ እስኪመስለኝ ድረስ ነው። አክቹአሊ የዛኛውም ኤክስፒሪየንስ ኖሮኝ ሳይሆን ከማያቸው ድባቦች አንፃር በጣም ነው የሚያምረው። ሞር ዛን ማይ ኤክስፔክቴሽን በጣም ደስ ብሎኛል። እኔ ራሴ በቃ እዚህ ላይ ስለተሳተፍኩኝ ስለመጣሁኝ ደስ ይላል በጣም። እኔም ስገባ ልክ እንዳንቺ ነው የተሰማኝ። እንደው ማን የሚያሸንፍ ይመስልሻል? ፖርቹጋል ፖርቹጋል ባይ ክርስቲያኖ ፖርቹጋል አይደለ? ዳይ ኳስ ላይ እንዴት ነሽ? ኳስ በጣም ነው የምወደው። ከልጅነቴ ጀምሮ ነው የማየው። በጣም ነው እና ቃለል እኮ ያው ባለቤትሽም አንቺም እያየን ነው በደንብ። አዎ ተቃራኒ ነን እንጂ ሁሌ አፍረን ነው። አሁን እንዴት አገኘሽው ኢቨንቱን? ወይ በጣም ደስ ይላል። ሞቅ ደመቅ ያለ ነው። ባይ ወደ ሲላል አይ ነው ቤት ሆነን ነው ብዙ ጊዜ ዓለም ዋንጫ መክፈቻ ይሄ ግን በጣም ያምራል ለየት ያለ ነው። እኔ በጣም ልወድልኩት። እንደው ማን የሚያሸንፍ ይመስልሻል? ፖርቹጋል ሲያርሰበን የመጨረሻውን ይበላል። ፖርቹጋል እሺ። የምን ደጋፊ ነሽ? የፖርቹጋል ሮናልዶ ያለበት ሁሉም ቦታ አለው። ይሄ ነገር ጫን ያለ ነውና ሁላችሁም ፖርቹጋልን ደግፉ እንዳትዪ ይፈራል። ደግፉ። ስለዚህ ዋንጫችን እናንሳ። ቆይ በእናትሽ ሊፕስቲክ ስላለ ብለሻል። ሊፕስቲክ ስላለ እንዲህ ነው። አሸንፈናል እንዳትጠራጠሪ። ያርግልን። ቴንክ ዩ አብዬ። መልካም ምሽት። ቴንክ ዩ አመሰግናለሁ። ስላገኘሽ ደስ ብሎኛል ሜሪዬ። እኔም በጣም አመሰግናለሁ። እንዴት አገኘሽው ኢቨንቱ? እንዴት ነው? በጣም ደስ ብሎኛል። ደስ የሚል ነው። ምንም አልተቻላችሁም። በቃ ኢቨንትን ኮካ ያዘጋጀው እያለን የገባ ነው። በቃ በጣም ያምራል። ቫይቡ በጣም ነው የወደድኩት። በጣም ደስ የሚል ነው። እኔም በጣም ደስ ብሎኛል። እንደ ኮንሱመር እንደገና እንደ ኮካኮላ ቤተሰብም በጣም የኮራውበት ኢቨንት ነው። የዚህ ፕሮግራም ዓላማ ምንድን ነው? እንግዲህ እንደሚታወቀው ፊፋ የዓለም ዋንጫ ዛሬ መክፈቻ ይደረጋል። በዓለም በኩል ሰዓት በዚህ ሰዓት ነው የሚደረገው።
ስለዚህ እኛም ደግሞ የኢትዮጵያ ኮንሱመር ይሄኛው ይገባዋል ብለን ደግሞ እንደዚህ አብረን ሰብሰብ ብለን እንድናከብር አድርገናል። እንደው የኮካና የፊፋ ግንኙነት ምን ይመስላል? አዎ እንግዲህ የፊፋና የኮካ ግንኙነት ከኔና አንቺ እድሜ በላይ ነው። እንደ አውሮፓውያን አቆጣጠር ከ1974 ጀምሮ አሶሲዬሽን ነበረን። ከ1978 ጀምሮ ደግሞ ኦፊሻል ፓርትነርሺፕ ያለ ነው። ኦልሞስት 50 ዓመት ማለት ነው እና በጣም አብሮ የቆየ አጋርነት ነው ያለን። ኦፊሻል ቤቨሬጅ ፓርትነር ነን። እንግዲህ የኮካ ኮላ ዋና ዓላማ ዓለምን ሪፍሬሽ ማድረግ ነው አይደለ? ስለዚህ ኳስም ደግሞ እንደዚህ አይነት ዓላማ አለው። ስለዚህ ኳስን ኮካ እያየሽ ከመጠጣት ውጭ ምን ታደርጊ ይቻላል? ምን ምርጫለ? እንደ ሜሪ ኳስ በጣም ስትጫወት ጎበዝ ናት አሉኝ። እውነት ነው? ውይ እውነት አይደለም፣ እውነት አይደለም። አባቴ በጣም ከባድ የአርሴናል ደጋፊ ነው እና በአሁኑ በጣም ደስ ብሎሻል አንቺ። ከዓለም ዋንጫስ ማንም ይበላ ይመስልሻል? ይናጭ እንግዲህ እኔ የሚመስለኝ ሳይሆን ቢካዝ የኳስ እውቀት ብዙም ስለሌለኝ የምመኘው ግን እንደ ሜሮን እንደ ኮካኮላ ሳይሆን እንደ ሜሮን ሴኔጋል ቢያሸንፍ ደስ ይለኛል። ስለዚህ ሴኔጋል ደጋፊ ነሽ በተዘዋዋሪ? ለዓለም ዋንጫ። እሺ ከዚህ በኋላ ከኮካኮላ ምን እንጠብቅ? እንግዲህ በተለያዩ ነገሮች እያየናችሁ ነው። ምን እንጠብቅ? እንግዲህ ይህንን ፊፋ ዓለም ዋንጫ ሙሉ እስከ ፍጻሜው ድረስ አክቲቬት የምናደርገው ነው። ከተጠቃሚዎቻችን ጋር እንገናኛለን፣ እናዝናናለን። ከዩኒቨርሲቲ ተማሪዎች ጋር እንገናኛለን። በጣም ደስ የሚሉ ነገሮች አሉ። ስትገቢ አይተሽ ከሆነ ኪውአር ኮድ አዘጋጅተናል። እሱ ላይ ገብተው ዓለም ዋንጫ እና ፊፋ ያዘጋጁትን የተለያዩ ጌሞች መጫወት ይችላሉ። ኮንቴንት ክሬት ማድረግ ይችላሉ። ኮካቸውን እየያዙ ጌሞቻቸውን ማየት ይችላሉ። እንደገና ደግሞ እኛ ራንደምሊ የምንከሰትባቸው ቦታዎች ሊኖሩ ይችላሉ። እንዲሰብሰብ ብሎ ኳስ የሚያዩባቸው ቦታዎች ላይ የመጣን እንግዲህ ሰርፕራይዝ የምናደርጋቸው ይሆናል። ስለዚህ ሰብሰብ ብላችሁ ኳስ ስታዩ ኮካ እንዳትረሱ እንላለን። በመጨረሻ ማስተላለፍ የምትፈልጊው መልዕክት ካለ እድል ስጥሽ። ማስተላለፍ የምፈልገው እንደ ኮካ ኮላ እንግዲህ ከስፖርት ጋር በጣም ጥሩ ግንኙነት ያለን ድርጅት ነን እና ደግሞ ብራንዳችንም ከስፖርቱ ጨዋታዎችና ከስሜቶቹ ጋር አብሮ የሚሄድ ነገር አለው። ስለዚህ ኮካችሁን ይዛችሁ የሚመጣው ሙሉ ስሜት ደስታን፣ ሐዘንን፣ ድንጋጤን፣ መጨነቅን ሁሉንም ስሜት ከኮካ ኮላ ጋር አጣጥሙ እንላለን። እናመሰግናለን። አመሰግናለን። እሺ የኔ ቆንጆ ስላገኘው ደስ ብሎኛል። እኔ መስሎኛል። እንዴት ነሽ? አለሁልህ። እንዴት አገኘኸው ድባቡን? ኢቨንቱ በጣም ደስ ይላል። ኮካኮላ እንግዲህ አልተቻለም። እንዳስገረምን ነው። ሁሌ በየዓመቱ በጣም ቆንጆ ነገር እያደረገ ነው። አም ሶ ሃፒ ደስ ብሎኛል። የማን ደጋፊ ነህ? እስኪ ወደዛ ልምጣ። የዓለም ዋንጫ ፖርቹጋል ኦፍ ኮርስ ሮናልዶ። እሺ ከዓለም ዋንጫ ውጪ አርሰናል የአርሰናልና የሪያል ማድሪድ በጣም ቢዮንድ ሃፒ አላየሽም? ከተማውማ ተጨናንቋል። እዛ ውስጥ ነበርኩኝ። ፕላስ ትልቅ ኢቨንት አዘጋጅተን ነበር ጊዮን ሆቴል። ሶ ኢት ዋዝ በጣም ሰክሰስፉል ለኛ ከብዙ ዓመትም በኋላ ስለሆነ አይ ቲንክ በጣም ደስ የሚል 22 ዓመት ስኬት ደስ የሚል ስኬት ነው። እንኳን ደስ አላችሁ። ቴንክ ዩ። በቃ እንግዲህ ፖርቹጋል እንዲበላ አንቺ ማን ደጋፊ ነሽ? የፖርቹጋል ልጅ እውነት ሜሲ ወይስ ሮናልዶ? ሳትዋሽ። እሺ ምን ያህል የዓለም ዋንጫዎችን አይተናል? 1 2 9 8 7 ከ9 ጊዜ በላይ ያየ ካለ እጁን ያወጣል። ከ9 የዓለም ዋንጫ በላይ ያየ ማባዛቱ ከባድ ስለሆነ ከኋላ ይታያል። 1 ከዛ በታች ብዙ ዓለም ዋንጫዎችን አይተናል። ወዲያውኑ ሰው የሚያደርገው በ4 ማባዛት ነው፣ ከእድሜ ላይ መቀነስ ነው። የዓለም ዋንጫ በእድሜያችን እንደ ካሌንደር ሆኖ አገልግሏል። የዓለም ዋንጫ ደጋፊ የሆንባቸው ብራዚል፣ ስፔን፣ ጀርመን፣ እንግሊዝ እያሉ የተለያዩ ስሜቶችን አስተናግደናል። ደህና መጣህ ነው ወይ? ቴንክ ዩ አመሰግናለሁ። እንዴት አየኸው ገና ስትገባ ያለውን ድባብ ምናምን ኢቨንቱ? አሁን ነው የመጣሁት፣ ብዙም አላየሁትም፣ ግን ውጭ ያለው ነገር በጣም ኤክሳይቲንግ ነው፣ ደስ ይላል። ኳስ ላይ እንዴት ነው? በጣም ጎበዝ ነው ሲባል ሰማሁ ሲጫወት። ምንም ማለት ጥሩ ነኝ። በእውነት ትጫወታለህ? አዎ። የማን ደጋፊ ነህ? ማን ቢበላ ደስ ይላል ዋንጫውን? ዓለም ዋንጫ ስፔን ምናልባት
ስፔን ቢያሸንፍ ደስ ይለኛል። እሺ ኖርማሊ የማን ደጋፊ ነህ? አሁን ለመተው እየሞከርኩ ነው፣ ግን አርሰናል ደጋፊ ነኝ። ይሄ ለመተው ጭራሽ ዋንጫ ሲበላ ሰው እየደገፈ ያስፈረመ አዲስ ደጋፊ አንተ ልትሆን ቢሆን ያው ድሮ በደንብ ደግፍ ነበር። እሺ አሁን ግን የሌላ ቡድን ጨዋታ ሞር ኢንጆይ ስለማድረግ ወዴት ነው? ማን ሊያስፈርም ነው? ማን ሊያስፈርም ነው? እንግሊዝ ላይ ብዙ ምን እንጃ ሳልደግፍ ለማየት ሁሉንም ጨዋታ ማየት ኳስ በደንብ ነው ማየት። በሳምንት 2 3 4 ጨዋታ ምናምን ያለው ሶ ባያዝድ ሳሎን ለማየት። በቅርብ እንግዲህ አልበምህን ለቃል። እንዴት አገኘው ተቀባይነቱ? ደስ ይላል። በጣም አሪፍ ነው። ወርልድ ካፕንም ታሳቢ በማድረግ ኳስ ሜዳ የሚል ሙዚቃ አዘጋጅተናል። ሰዎች ይወደዱት። ናፍቄኛለሽ ኳስ ሜዳ። እንደምታዩት እንግዲህ ፕሮግራሙ ሞቅ ብሏል። እኔም ዋንጫዬን አንስቻለሁ። ዓለም ዋንጫ ላይ ብዙ ትዝታዎች አሉ። ብዙ ደቂቃዎች ያስለቀሱን፣ ያስደሰቱን፣ ጮቤ ያስረገጡን ከመኳንንት ጋር የማነሳው በዓለም ዋንጫ በተመለከታቸው ጨዋታዎች ውስጥ ምን አይነት ስሜቶችን አስተናግዷል? እዛው ስቴዲየም ውስጥ ተገኝቶ የትኛው ጨዋታ የተሻለ ነገር ወይም በአእምሮ የሚቀር ልዩ ትውስታ አሳልፏል የሚለውን የሚነግረን ይሆናል። እንኳን ደህና መጣ መኳንንት። እንኳን ደህና ቆየህ ሰይድ። 2010 ደቡብ አፍሪካ፣ 2018 ሩሲያ አይተሃል። የመግቢያ ዋጋ ስንት ነበር ታስታውሳለህ? እኔ የገባሁት በሚዲያ ቲኬት ነው የገባሁት። ያው የሚዲያ ቲኬት አይሸጥም፣ የሚዲያ ሴንተር ሄደን ነው የምትወስደው። ነገር ግን የ2010 የዓለም ዋንጫ የመክፈቻ ቲኬት ኔልሰን ማንዴላ የመጡበት በዊልቸር የመጡበት ስለነበረ ብዙ ሰዎች ያን ቲኬት ይፈልጉት ነበር። ምክንያቱም እሳቸው የክብር እንግዳ ስለነበሩ በኢትዮጵያ ያኔ ወደ 70 ሺህ ብር ተሽጧል። እሺ ትውስታህን በነፃ ነው የምታካፍለን። እስኪ ማትረሳው ጨዋታ ስሜታዊ ያደረገ በአእምሮ ውስጥ ሁሌ የሚኖር ዓለም ዋንጫን ስታስታውስ የምታስታውሰው ጨዋታ የቱ ነው? የ2010 የዓለም ዋንጫ የመጀመሪያ የዓለም ዋንጫ ኤክስፔሪየንስ ነው የማረሳው። የጋና እና የዩሩጓይ ጨዋታ ነው። በወቅቱ ብዙዎቻችን ጋዜጠኞች፣ በተለይ ደግሞ በወቅቱ የነበርን ጋዜጠኞች፣ ጋናውያን ጋዜጠኞችም እዛው ቦታ ላይ ስለነበሩ የዩሩጓይ የፊት መስመር ተጫዋች የነበረው ሱዋሬዝ በእጁ ኳሱን ነክቶ የፍጹም ቅጣት ምት ከተገኘ በኋላ አሳሞአ ጂያን ኳሱን ሲስተው የነበረው ስሜት የጋና ጋዜጠኞች፣ አፍሪካን ጋዜጠኞች የነበራቸው ቁጭት እጅግ በጣም ልብ የሚሰብር ነበርና እሱን ጨዋታ አልዘነጋው። ኳስ ላይ እንዴት ነህ? ጥሩ ነኝ። ስቲል ላይ ካለ ማግባት ላይ ማግባት ላይ ይሄው ገና ሞክሪ ሳልጨርስ። እሺ አንቺ ሞክሪ፣ ይሄው አንቺ ሞክሪ። አልገባም። ይሄው እዚህ ውስጥ መግባት አለበት። ኧረ ማፈር። እሺ ይሄው ማለት እንዳየሁት ከሆነ ኳስ ላይ ብዙም አይደለም፣ ግን እስኪ የማን ደጋፊ እንደሆነ እናጣራ። የማን ደጋፊ ነው? ከዓለም ዋንጫ ነው ኖርማሊ። እስኪ መጀመሪያ ዩናይትድ እና በቀደም በአርሰናል ዋንጫ ምን እየተሰማ ነበር? ተስፋ ወደፊት እንበላለን አንድ ቀን። እሺ ከዓለም ዋንጫ ማን የሚበላ ይመስላል? ብራዚል። ለምንድን ነው ታውቂያለሽ? ኔይማርን በጣም ወደዋለሁ እና እንደው የመጨረሻው ድልም ስለሆነ ይሄንን ድል ቢጠቀምና ዋንጫውን ቢያነሳ በጣም ደስ ይለኛል። ያለፈው ዓለም ዋንጫ ላይ የኳታሩ ዓለም ዋንጫ ላይ ሜሲ ወስዷል እና ዘንድሮ ደግሞ ያው አንዳንድ ሰዎች ሮናልዶ ይላሉ፣ ግን እኔ ኔይማርን በጣም ነው የምወደው እና ኔይማር ቢሳካለት እንደ ቢሆንለት ለኔይማር ብዬ ብቻም ሳይሆን ከልጅነት ጀምሮ የብራዚል ደጋፊ ነኝ። ለዛ ነው። ኤቨንት እንዴት አገኘው? በጣም ያምራል። ኤቨንትን ድግስን ኮካ ይደግስ። የእውነት በጣም ደስ የሚለው እንደምታየው ያው ሰው ሁሉ እየተዝናና ነው። በጣም ደስ ይላል። እንኳን ለዓለም ዋንጫ ጊዜ በሰላም አደረሰ። ቅድም ሰይዶ ሲል ነበር አይደል? አይ ቲንክ ስንተኛ እንደሆነ እኔና ሰይድ ሚስጥራችን እንጠብቃለን። ምክንያቱም ከልጅነት ስለምንተዋወቅ አይዶን ነው 10ኛ ነው 9ኛ ነው ማለት አንችልም፣ ግን ብዙ ወርልድ ካፕ ኢቨንቶች አሳልፈናል። ኤንድ የእውነት ደግሞ ዘመን መቁጠሪያ ስለሆነ ወርልድ ካፓችን አይ ቲንክ በደንብ እንኳን ለዓለም ዋንጫ። እኔ ዳዊት ገሰሰ እባላለሁ። በኮካኮላ ቤቨሬጅስ አፍሪካ የቺፍ ማርኬቲንግ። ኢቨንቱ በጣም የሚገርም ነው። የተለያዩ የኮንሱመር ኢንጌጅመንቶች ያሉበት ልክ መክፈቻው ቦታ ላይ እንደተገኘን አይነት ስሜት የሚፈጥርልን በጣም የሚያስደስት ሰዎች ለእግር ኳስ ያላቸው ፍቅር ምን ያህል እንደሆነ የምናይበት፣ እዛ ደግሞ ኮካኮላ እና እግር ኳስ ምን ያህል
አንድ ላይ የተያዙ እንደሆነ ደግሞ የሚያሳየን ስለሆነ ዛሬ በጣም ደስ ብሎኛል። ብዙ ሰው ደግሞ ደስ ስላለው በጣም ደስታዬን ጨምሮታል። እኔም እያልኩ ነበር ገና ስገባ በቃ ይሄን ኢቨንት ኮካ ያዘጋጀው በቃ የሚያስብል በጣም ደስ የሚል ኢቨንት ነው። እንደው የዚህ ፕሮግራም ዓላማ ምንድን ነው? ለረጅም ዓመታት የዓለም ዋንጫ ትልቁ ስፖንሰር ኮካኮላ፣ ስለዚህ እሱን ለተመልካቾቻችን የምናሳይበትና ኮካኮላ ደግሞ አብሮ ከተጠቃሚዎቹ ጋራ የተሻለ ቆንጆ ጊዜ የሚያሳልፍበት ፕሮግራም፣ ከዛ ደግሞ የመክፈቻውን ፕሮግራም አብረን እዛ እንዳለን አይነት ስሜት ተሰምቶን ሰብሰብ ብለን ደግሞ ምናደምቅበት የመጀመሪያ የሆነ ስለሆነ እሱን ነው የምናካሄደው ማለት ነው። እንደው ይሄን የዓለም ዋንጫ ማን ነው ዋንጫውን ቢያነሳ በጣም ደስ የሚለኝ? በጣም ቢያነሳው ደስ የሚለኝ የደቡብ አፍሪካ ወደ አፍሪካ ቢያመጡልን በጣም ደስ የሚለኝ እነሱ። Nathan with an opening here, and that is the opening goal of the World Cup. Scored by Julian Quiñones. He might have been born in Colombia, but he's a hero of Mexico right now. ኮካኮላ እና ፊፋ ከ76 ዓመታት በላይ የጋራ ትውውቅ አላቸው። በ1950 የብራዚል ዓለም ዋንጫ ብራዚል ለመጀመሪያ ጊዜ ዓለም ዋንጫን ስታዘጋጅ የስቴዲየም የሜዳ ላይ ማስታወቂያን ኮካኮላ ለመጀመሪያ ጊዜ በዓለም ዋንጫ ማስታወቅ ችሎ ነበር። ያ የመጀመሪያው ትውውቅ ነው፣ የኮካኮላ እና የዓለም እግር ኳስ ዋንጫ ትውውቅ። ከዛ ጊዜ ጀምሮ በየጊዜው እያደገ በተለያየ መንገድ በኮካኮላ እና በፊፋ መካከል ግንኙነቶቹ ከፍ እያሉ መጥተዋል። በ1974 ፊፋ እና ኮካኮላ ይፋ የአጋርነት ስምምነት በዓለም አቀፍ ደረጃ ለመጀመሪያ ጊዜ ተፈራርመዋል። በ1976 የፊፋ እግር ኳስ የኮካኮላ የወጣቶች ፕሮግራም ተጀምሯል። ይህ ማለት ከ20 ዓመት በታች ውድድር በዓለም ዋንጫ ደረጃ የሚደረገው በኮካኮላ አስጀማሪነት የተደረገ ነው። ዲዬጎ አርማንዶ ማራዶና ለመጀመሪያ ጊዜ በዓለም እግር ኳስ ተመልካች ጋር የተዋወቀው በ1979 በተደረገው የወጣቶች የዓለም ዋንጫ ነው። ይህ ደግሞ የኮካኮላ የወጣቶች ዓለም ዋንጫ ነበር። በ1978 የፊፋ የለስላሳ መጠጦች አጋር ሆኗል ኮካኮላ። በ1994 አሜሪካ ከአሁኑ ዓለም ዋንጫ በፊት ለመጀመሪያ ጊዜ ዓለም ዋንጫ ስታስተናግድ ደግሞ የዓለም ዋንጫ የደጋፊዎች አጋር መሆን ችሏል። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራም በስካይላይት ሆቴል እንዲህ በደመቀ መልኩ ኳስ መክፈቻ ፕሮግራም አይተናል። በጣም ደስ ይላል። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁ